ወደ ትብብር ለኢትዮጵያ አንድነት እመጣለሁኝ። የመጀመሪያው ጥያቄ በኢሃፓ ላይ የሰፈረውና ኤርትራ የኢትዮጵያ አካል ናት የሚለው የትብብሩ አቋም ነው አይደለም? የትብብሩ አቋም ነው። ኢትዮጵያ ኤርትራ የተገነጠለችበት መንገድ በህወሓት ችኩል ውሳኔ እና ለተባበሩት መንግስታት ድርጅት ልመና ላይ የተመሰረተ እንጂ በደም ታስቦበት የተደረገ አይደለም። የድንበር ማካለሉም በአግባቡ ያልተከናወነ ነው። ኢትዮጵያ ህዝቦች፣ የኤርትራ ህዝቦች በደንብ ያልመከሩበት ውሳኔ ስለሆነ ጥያቄያችሁ የድንበር ይገባኛል ጥያቄ ነው ወይስ ኤርትራ የኢትዮጵያ አካል ናት የሚል ወደ ኢትዮጵያ የመጠቅለል ጥያቄ ነው? የኤርትራና የኢትዮጵያ ህዝቦች ከዚህ በፊት እንደተባለው በደም፣ በታሪክ፣ በባህል፣ በሃይማኖት የተሳሰሩ ህዝቦች ናቸው። ይሄማ የኢትዮጵያና የሶማሌ ህዝቦችም እኮ በተመሳሳይ መንገድ በደምና በዘር የተመሳሰሉ ናቸው። ይሄን ነው ምክንያት የምታደርጉት? በአሁኑ ሰዓት የተለያዩ ሀገሮች እንደሆነ የታወቀ ነው። ኢትዮጵያና ኤርትራስ የተለያዩ ሀገሮች ናቸው፣ ኢትዮጵያና ኤርትራ በአሁኑ ሰዓት። ነገር ግን አንድ ህዝብ አንድ ሀገር የሚሆኑበት ፕሮባቢሊቲ ግን ይኖራል። በደንብ ከተሰራ፣ ቅንነቱ ካለ፣ ኮሚትመንቱ ካለ። ምን በማድረግ ነው ኤርትራን የኢትዮጵያ አካል የምታደርጉት? እንግዲህ ይሄ ለውጥ መንግስት የተባለው እንደመጣ የነበረውን ግንኙነት እናስታውሳለን። ያ በጥሩ ስምምነት ላይ ተመሰረተ፣ በሀቀኛ ድርድር ላይ ተመሰረተ ቢሆን ኖሮ ኢትዮጵያና ኤርትራ አንድ የሚሆኑበት ሁኔታ ሁሉ ሊፈጠር ይችል ነበረ። ነገር ግን መርህ አልባ የሆነ ግንኙነትና ጥድፊያ የተሞላበት አለመተማመን የሰፈነበት ግንኙነት በመሆኑ ነው። እኛ ግን መተማመን የሰፈነበት መርህ ላይ የተመሰረተ ግንኙነት በማድረግ በወንድማማችነትና በእህትማማችነት በእኩልነት ሰጥቶ በመቀበል መርህ ላይ ተመስርተን ሁለቱ ሀገሮች አንድ የሚሆኑበትን ሁሉ እድል መፍጠር ይቻላል። የህዝቦቹ ፍላጎት ከሆነ ነው። የህዝቦቹ ፍላጎት መሆኑን ሳታረጋግጡ የእናንተን እሳቤ ነው እንጂ ያስቀመጣችሁት ነባራዊ ሁኔታውን ከግምት ውስጥ አስገብታችሁ አይደለም። አሁንም ቢሆን የህዝቦቹ ፍላጎት ከሆነ የምትሉት የህዝቦቹ ፍላጎት ሆኖ ሐሳብ አረጋችሁት ወይስ የህዝቦቹ ፍላጎት ሊሆን ይችላል ብላችሁ ምኞት አደረጋችሁት? የኢትዮጵያ ህዝቦች የኤርትራ ህዝቦች ፍላጎት እንደሆነ በተለያየ መድረክ የሚገልጹበት ሁኔታ አለ። ሁለቱ ሀገሮች የተለያየ ሀገር በመሆናቸው እንደተጎዱ በተለያየ ጊዜ የገለጹበት ስለሆነ እዛ ላይ ተመስርተን የህዝቡን የራሳችን ወደ ፖለቲካ ማኒፌስቶ ውስጥ ከተት ነው ማለት ነው። ከህዝቡ ነው የምንነሳው፣ ምን ወክለው ህዝብ እስከሆነ ድረስ። ኤርትራን በተመለከተ ያላችሁ አቋም ላይ በአንድ በኩል ኤርትራን የኢትዮጵያ ግዛት አካል እናደርጋለን ትላላችሁ፣ በሌላ በኩል አሰብ የኢትዮጵያ ናት ትላላችሁ። ከሁለቱ ቅድሚያ የምትሰጡትና ከሁለቱ ይሳካል ብላችሁ የምታስቡት የትኛውን አቋም ነው? ይህን እርግጠኛ ሆኖ መመለስ ባይቻልም ከተቻለ ሁለቱ ህዝቦች ሁለቱ ሀገሮች አንድነት ቢፈጥሩ አንድ ሀገር ቢሆኑ ያ ቅድሚያ የሚሰጠው ነገር ነው። ካልተቻለ ግን አሰብ የሄደበት መንገድ በስህተት የሆነ የታሪክ ስህተት ያለበት የህግ ስህተትም ያለበት ስለሆነ የአሰብን ወደብ ማግኘት ላይ እንሰራለን ማለት ነው። ሁለተኛው አማራጭ ይሆናል ማለት ነው አሰብን ማግኘት። የመጀመሪያ ግን ሁለቱ ህዝቦች ሁለቱ ሀገሮች አንድ የሚሆኑበትን ነገር በድርድር በንግግር ነው። በነገራችን ላይ ይሄ ኃይል ነው የተመሰረተ አይደለም። እንደዛ እንሰራለን። አሰብን በተመለከተስ የሉዓላዊ ግዛት አካል ማድረጉ ተቀባይነት ካላገኘ አሰብን ወደ ኢትዮጵያ የማምጣት ስትራቴጂ እንዳላችሁ ነው እያስቀመጣችሁ ያላችሁት። እንጠቀልልሃለን ያላችሁት ሀገር አልጠቀለልም ካለ በኋላ አሰብን እንደገና እንድትወስዱ የሚፈቅድላችሁ ይመስላችኋል? ሁለት የተቃረነ ሀሳብ ነው እያቀረባችሁ ያላችሁት። በኃይል አይደለም እንጠቀልላለን ያልነው፣ በንግግር በድርድር በውይይት ነው ሁለቱ ህዝቦችን ያማከለ። አሁን ያለው የኤርትራ መንግስት እናንተ የምታቀርቡትን ሀሳብ አይደለም ሊቀበለው ሊሰማው የሚፈልግ ይመስላችኋል? ይሰማዋል። ምክንያቱም መጀመሪያው ጠቅላይ ሚኒስትር አብይ አህመድ የኖቤል ሽልማት የተሸለሙበት ነገር እናስታውሳለን። የነበረውን በጣም መልካም ግንኙነት ያንን ነገር መመለስ ቢቻል ኖሮ በስምምነት ላይ በመርህ ላይ ብንመሰረት ኖሮ ይሰማ ነበር። አሁንም መመለስ ይችላል። የትኛው መርህ ነው ኢትዮጵያን እና ኤርትራን አንድ የሚያደርገውና የኤርትራ መንግስትን አሳምነው የኢትዮጵያ አካል ግዛት እንዲሆን የሚያደርገው? ከመርሁ በፊት ንግግር፣ ድርድር፣ ምክክር ያስፈልጋል። ከዛ በኋላ ነው መርሁ ሊጻፍ የሚችለው ማለት ነው። የኤርትራ መንግስትን በተመለከተ እናንተ የግዛት አንድነት እናመጣለን ከኤርትራ ጋር እያላችሁ ባላችሁበት ወቅት የኤርትራ መንግስት የኢትዮጵያን የግዛት አንድነት ለማናጋት ጥረት እያደረገ ያለ ኃይል ነው። እሱን ማስታገስ ይቀድማል ወይስ ኤርትራን የኢትዮጵያ ግዛት አካል? ምንድነው የኤርትራ መንግስት ኢትዮጵያ ውስጥ አሁን እያደረገ ባለው ነገር ላይ የትብብሩ አቋም? የኤርትራ መንግስት ኢትዮጵያ ውስጥ እያደረገ ያለውን ነገር አናውቅም። ነገር ግን ጦር ማስጠጋታቸውን እናውቃለን። ድንበር አካባቢ የኢትዮጵያ መንግስትም ድንበር አካባቢ ጦር አስጠግተዋል። ይህ ስህተት ነው ብለን እናምናለን። የትኛው ሀገር ድርጊት ነው ስህተት?
ሁለቱም አገሮች ጦራቸውን ከድንበር አካባቢ ማራቅ አለባቸው። እናንተ መንግስት ብትሆኑ የኤርትራ መንግስት ጦር ቢያስጠጋ እናንተ ጦራችሁ ነው የምታረቁት? መጀመሪያ የኤርትራ መንግስት ጦሩን ለምን አስጠጋ የሚለው ጥያቄ መመለስ። ምክንያቱም ምንም ይሁን ካስጠጋ ጦር ለመከላከል ታስጠጋላችሁ ወይስ ያስጠጋ ብላችሁ ትፈቅዱለታላችሁ? ካስጠጋ መጀመሪያ ግን መቅደም ያለባቸው ነገሮች አሉ። ከኛ የሚጠበቅብን ስራ ሰርተናል ወይ? ከተንኳሽ ድርጊቶች ተቆጥበናል ወይ? የኢትዮጵያ መንግስት የኤርትራ መንግስትን ተንኩሶታል ብላችሁ ታምናላችሁ? የመርህ ስህተት አለ። መጀመሪያ ማስቀደም ያለበትን አላስቀደም ብለን፣ በነገራችን ላይ ማስቀደም ያለብን በኢትዮጵያ ውስጥ ያለውን የእርስ በርስ ጦርነት ማቆሙ ላይ ነው መስራት ያለብን። በኢትዮጵያ ውስጥ ያለውን የፍትህ መጓደል ነው መፍታት ያለብን። ይህን ሳንፈታ በጎረቤቶች አገሮች ጋር ተፈሪ መሆን አንችልም። ዳር ድንበራችንን የኢትዮጵያ ህዝብ ያለበት ከመንግስት ጋር ያለበት ችግር የኤርትራ መንግስት እንዲፈታው መብትና እድል ይሰጠዋል እንዴ? አይሰጠውም። ስለዚህ እናንተ እያላችሁ ያላችሁት እኮ ኢትዮጵያ ውስጥ ችግር ስላለ የኤርትራ መንግስት ጦርን ወደ ኢትዮጵያ ድንበር ማስጠጋቱ ትክክል ነው እኮ ነው እያላችሁ ያላችሁ። አላለም። ኤርትራም ሆነ ማንኛውም ጎረቤት ሀገሮች የውስጣዊ አንድነታችን በተናጋበት ጊዜ ጣልቃ ሊገቡ እንደሚችል ይታወቃል። የዓለም ፖለቲካ የሚያመለክተው ያ ነው። መጀመሪያ የውስጥ አንድነታችንን ማጠናከር፣ ወንድማማችነታችን ማጠናከር፣ ፍትህን ማስፈኑ ላይ፣ ሰላሙን ማረጋገጡ ላይ፣ የእርስ በርስ ጦርነትን ለአንዴና ለመጨረሻ ጊዜ ማቆሙ ላይ ነው ማተኮር ያለብን። ይህን ካደረግን ማንም ጎረቤት ሀገር ሊደፍረን አይችልም ነው እያልኩ። ዶክተር አበባው እናንተ መንግስቱ ናችሁ። አሁን ያለው ሁኔታ ቢቀጥል የኤርትራ መንግስት ጦሩን ወደ ኢትዮጵያ ሉዓላዊ ድንበር ቢያስጠጋ ብቻ ሳይሆን ቢያስገባ፣ ኢትዮጵያ ውስጥ ታጣቂዎች የኢትዮጵያ ሀገረ መንግስትን እንዲያናጉ ቢደግፍ ምን ታደርጋላችሁ? ይሄ መቆም አለበት። ማንም ጎረቤት ሀገር ኤርትራንም ጨምሮ ታጣቂዎችን በማሰልጠን ሰላማችንን መበጥበጥ አይችሉም። ይህንን የመከላከያ ሰራዊትን ተጠቅመን ቴክኖሎጂን ተጠቅመን የህዝባችንን አንድነት ተጠቅመን እንከላከላለን። አሁን እየተፈጸመ ባለው ድርጊት ላይ እንደ ተፎካካሪ ፓርቲ ያላችሁ አቋም ምንድነው? መንግስት ብትሆኑ የምታደርጉትን ነገሩኝ። አሁን ተፎካካሪ ሆናችሁ የኤርትራ መንግስት እያደረገ ባለው ነገር ላይ የትብብር ለኢትዮጵያ አንድነት አቋምና ምላሽ ምንድነው? መጀመሪያ የኢትዮጵያ መንግስት ያልኩት ነው። የእርስ በርስ ጦርነቱን ያቁም፣ ፍትህን ያስፍን። የኤርትራ መንግስትም ታጣቂ ቡድኖችን መርዳት እንዲያቆም የኤርትራ መንግስት ካደረገ ነው። ተጨባጭ ማስረጃ የለንም። በነገራችን ላይ አንተ ነህ እየነገርከኝ ያለው። ካደረገ ተጨባጭ ማስረጃ ከተገኘ እንዲያቆም ጫና እንፈጥራለን ማለት ነው። በየትኛውም ሁኔታ ውስጥ ኢትዮጵያን ከናንተ ውስጥ አንዱ ፓርቲ እየመራ ኢትዮጵያ ውስጥ አሁን ያለው እንቅስቃሴ የተለየ መልክ ተሰጥቶ ጥቃትና ትንኮሳ ቢፈጸም የትብብር ለኢትዮጵያ አንድነት ምላሽ ምን ይሆናል? ግዛታዊ አንድነታችንና ሉዓላዊነታችን አንደራደርም። የትኛውም ሀገር ጥቃት የሚፈጥር ከሆነ ህዝባችንን ሰላም የሚያናጋ ከሆነ እልቂት የሚያመጣብን ከሆነ ኢኮኖሚ ክስረት የሚዳርገን ከሆነ በጋራ ሆነን ከኢትዮጵያ ህዝቦች ከተለያየ ፓርቲዎች ጋር በጋራ ሆነን የምንመክተው ይሆናል። የኢሃፓን ታሪክ አንስቼ ይሄኛው ጥያቄ ላይ አቋማችሁ መግለጽ እንድትገልጹ ፈልጋለሁ። በ1960ዎቹ የዚያድ ባሬ ወረራ ጊዜ በወቅቱ የነበረው ኢሃፓ የኢሂድሪ መንግስት ወይም ደግሞ ደርግ የኢትዮጵያ ሉዓላዊ ድንበር ለማስጠበቅ የወሰደውን እርምጃ የሁለት አምባገነኖች ጦርነት ነው በማለት የሀገር ክህደት ፈጽመዋል። ያ የሀገር ክህደት ዛሬም ባመቻቸው ሁኔታ ሊፈጽሙት የሚችል ነው የሚል ክስ ይቀርብባቸዋል። ምንድነው ምላሻቸው? በፍጹም ስህተት ነው። አልተፈጸመም እያሉ ነው። አልተፈጸመም። የኢሃፓ መንግስት የሀገር ክህደት ተብሎ ሊወሰድ አይችልም። የደርግ መንግስት በዚያድ ባሬ ወረራ ላይ የሚወሰድ ምላሽን የኢትዮጵያ መንግስት ራሱንና ህዝቡን ለመከላከል የወሰደውን ምላሽ የአምባገነኖች ጦርነት ነው ብሎ የኢትዮጵያ መንግስትን በወቅቱ እርምጃውን አለመደገፍ የሀገር ክህደት አይደለም? ኢሃፓ በወቅቱ ታጣቂ ቡድን ነበረ። ታጣቂዎቹም በሶማሊያ ይንቀሳቀሱ ነበረ። ከፍተኛ ጫና ይመጣበት ነበረ። አብረው እንዲሰራ ኢትዮጵያን አብረው እንዲወጉ ተለምኖ እምቢ እንዳለ ነው። እኔ ማስረጃ አለን ተጽፎ በማኒፌስቶችን ላይ የሚሰፈረው ይሄ ነው። ታሪክ የሚያሳየው የሁለቱ አምባገነኖች የኮሎኔል መንግስቱና የዚያድ ባሬ ነው እንጂ የህዝቦች አይደለም። ኢትዮጵያ የምትወስደው እርምጃ ትክክል አይደለም ነው ያለው። በታሪክ ተሰነዶ የተቀመጠ ነው። ታሪኩን እየካዱ ነው ወይስ አቋሙን እየደገፉ? የፓርቲያችን አቋም ይህንን አይገልጽም። አንተ ያልከውን ነገር የነበረውን ታሪክ ተነስቶ አሁንም እንዲህ አይነት ክህደት ሊፈጽሙ ይችላሉ የሚል ስጋት ስላለ ነው ጥያቄ። ኢሃፓ በፍጹም የሀገር ክህደት ፈጽሞ እንደማያውቅ ነው እኔ የማውቀው። የተለያየ ወንድማማችነት ከተለያየ ጎረቤት ሀገሮች ጋር ድንበር መተላለፊያ ይጠቀማል። አሁን የተለያዩ ታጣቂ ቡድኖች እንደሚያደርጉት የጎረቤት ሀገሮችን ተጠቅመው ይተላለፋሉ።
ድጋፍ ሊያገኙ ይችላሉ። ነገር ግን በፍጹም የሀገር ሉዓላዊነትን አሳልፎ ኢህአፓ እንዳልሰጠ ነው መረጃ ያለው። የመጨረሻ ጥያቄ ካሁን ቀደም እርስዎ የአማራ ብሔራዊ ንቅናቄ አካል ስለነበሩ አባል ስለነበሩ የአማራ ክልልንም ላይ ካሉ አካባቢዎች ወክለው ስለሚወዳደሩ የአማራ ህዝብ የሚያነሳው ጥያቄ የሱዳን ጦር ወሮ የያዘውን መሬት ማስመለስ ላይ ትብብር ለኢትዮጵያ አንድነት አቋም ምንድነው? መንግስት ማንም ቢሆን እንዲህ አይነት እርምጃ ቢወስድ አሰላልፋችሁ ምን ይሆናል? በመጀመሪያ አንድ የመረጃ ስህተት አለ። እኔ የአማራ ክልል ላይ ወክዬ አይደለም የምወዳደረው። አማራ ክልል ውስጥ የሚወዳደር ሰው ስለነበሩና ወክለው ምክር ቤት ውስጥ ስለገቡ እንደሱ ይሻላል። አዎ ከሱዳን ጋር መጀመሪያውኑ ትንኮሳ ማቆም አለበት ብዬ ነው የማስበው። ማን ነው እየተነኮሰ ያለው? ኢትዮጵያ ትንኮሳ ዩናይትድ አረብ ኤምሬት ተላላኪ ሆና ትንኮሳ እየፈጸመች እንደሆነና የሱዳን መንግስት እያስታጠቀና እያሰለጠነ ያለው ታጣቂስ የፈጥኖ ደራሽ ፖሊስና እየደገፈች ያለችው የዩናይትድ አረብ ኤምሬት ተላላኪ በመሆን ኢትዮጵያ ናት። አልቡርሃን አርሚ 7 የሚባለውንና እርስዎ ወከልኩት የሚሉትን ክልል ላይ ያለ መሬት ለመውሰድ እያደረገውን ጥረትና ስልጠና አስመረጃ የለዎትም? መጀመሪያው ቅድም እንዳልኩት ነው። መጀመሪያ ውስጣዊ አንድነታችን ሳናጠናከር ጥሩ ዲፕሎማሲ ግንኙነት ሳናደርግ የሌሎች ሀገሮች ተላላኪ ከሆነ በኋላ ሌሎች ሀገሮች ጥቃት ሲፈጽሙብን ለምን ፈጸሙብን ልንል አንችልም። ጥቃት ቢፈጸም የእናንተ ፓርቲ አቋም ምን ይሆናል? ሁለቱም አካላት ከትንኮሳቸው እንዲጣቆሙ። ስለዚህ አሸማጋይ ነው የምትሆነው። ኢትዮጵያም ተላላኪ እንዳትሆን፣ ሱዳንም የሌሎች ሀገሮችን ተልዕኮ ተቀብላ ተላላኪ እንዳትሆን፣ ይልቁንስ ሁለቱ ህዝቦች የሱዳን ህዝቦች መንግስት ብትሆኑም እንዲህ ነው የምታሸማግሉት ኢትዮጵያንና ሱዳንን መንግስት ሆናችሁ? መጀመሪያውኑ እንደ ብልጽግና ተላላኪ አንሆንም፣ የውጭ ሀገር ተላላኪ አንሆንም። አመሰግናለሁ። ደቂቃችን ተጠናቋል። ወደ ኢዜማ አልፋለሁኝ። ኢዜማ በማኒፌስቶአችሁ ላይ በሶማሌ፣ በኬንያ፣ በሱዳን አማራጭ የባህር በር አጠቃቀም በማበጀት አማራጮችን ማስፋት አለብን ብላችኋል። ኤርትራን አልጠቀሳችሁም። በኤርትራ በኩል የምትፈልጉት የባህር በር የለም? ኤርትራ በተደጋጋሚ ከጓደኞቼም እንደተገለጸው በተለይ የአሰብን ወደብ በተመለከተ ከእናት ሀገሩ ኢትዮጵያዊ ጥቅምን በማያስከብር መልኩና በኢትዮጵያ ሕዝብ ሙሉ ውክልና ባልነበረው መንግስት የተወሰደ የኢትዮጵያ ንብረት ነው ብለን ነው የምናምነው። ንብረታችንን ለማስመለስ ከየትኛውም ሀገር ጋር በድርድርና በሰጥቶ መቀበል መርህ እንሞክራለን። ግን በማንኛውም መልኩ የኛ ንብረት የሆነንና ሀገራዊ ጥቅማችንን የምናስከብርበትን መንገድ ለመከተል ያሉትን አማራጮች በሙሉ ጠረጴዛ ላይ ናቸው ብለን ነው የምንወስደው። ኤርትራን ያልጠቀሳችሁት የባህር በር አማራጩ የማያስፈልገን ወይስ እንደሌላ ሀገር ቆጥረን የምንጠይቀው አይደለም ብላችሁ? እንደሌላ ሀገር ቆጥረን የምንጠይቀው አይደለም። በተለይ የአሰብ ወደብን በሚመለከት መጀመሪያም የሄደበት መንገድ ስህተት ነው ብለን ነው የምናምነው። እሱን ኮሬክት የማድረግ እሱን የማስተካከልና ወደ ታሪካዊ ባለቤቱ የመመለስ ጉዳይ ነው ብለን ነው የምናምነው። ቀደም ሲል ትብብር ለኢትዮጵያ አንድነት ኤርትራ የኢትዮጵያ አካል እንድትሆን እናደርጋለን ብለዋል። እንደዚህ አይነት አቋም ነው እናንተም ያላችሁ? ኤርትራና ኢትዮጵያ አሁን ላይ ሁለት የተለያዩ ሀገሮች ናቸው። ይሄ የተፈጠረው በጣም በታሪካዊ ስህተት፣ በተለይ ደግሞ የኢትዮጵያን ጥቅም በማያስከብር መንግስት በተፈጸመ ስህተት ነው ብለን ነው የምናምነው። ነገር ግን አሁን ላይ ሁለት ሀገራት ስለሆኑ እነዚህ ሀገራት የሁለቱን ሀገራት ህዝቦችና የሁለቱን ሀገራት መንግስታት ፈቃድ የሚጠይቅ ነው። ይሄ ደግሞ የሚደረገው በኔጎሺዬሽን የእናንተ ፈቃድና ምኞት ምንድነው? የኛ ፈቃድና ምኞት የኤርትራ ህዝብና ኤርትራ እንደ ሀገር የኢትዮጵያ አካል የሚሆኑበትን መንገድ ለማመቻቸት ጥረት የምናደርግ ይሆናል። ይሄ ግን ቅድም እንደነገርኩ አሁን ላይ ኦሬዲ በኢትዮጵያን በማይወክል መንግስት በተፈጸመ ስህተት ብዙ ርቀት የተጓዘ በመሆኑ እሱን ለመመለስ በጣም ረጅም ርቀት የሚወስድ ረጅም ስራና ትጋት የሚጠይቅ ነው። እሱን ለማድረግ ፈቃደኞች ነን በእኛ በኩል። የአሰብ ወደብን በሰጥቶ መቀበል እናስመልሳለን ብላችሁ ምን ሰጣችሁ ነው ወደቡን የምትቀበሉት? አሰብንስ የባህር በር አማራጭ መግቢያ የሆነ የኤርትራ ግዛት ነው የምታረጉት ወይስ የኢትዮጵያ ግዛት ነው የምታረጉት? የአሰብን በተመለከተ ቅድም እንደነገርኩህ ነው። አሰብ በስህተት ከኢትዮጵያ ባለቤትነት በስህተት የሄደ ነው ብለን ነው የምናምነው። እሱን ለማስመለስ ማንኛውንም ጥረት እናደርጋለን። ስለዚህ አሰብ ላይ ያላችሁ ጥያቄ አማራጭ የባህር በር ማግኘት ሳይሆን የግዛት ማስመለስ ነው። የግዛት ማስመለስ በምንድን ነው የምታስመልሱትና ምን ሰጣችሁ ነው አሰብ የሚሰጣችሁ? ሁለት ሶስት ነገሮችን እንደ አማራጭ መውሰድ ያስፈልጋል። የመጀመሪያ ዓለም አቀፍ ሕጎችን እንደገና ሪቫይዝ ማድረግ ይጠበቅብናል። ምክንያቱም የዛን ጊዜ ኤግዞስቲቭሊ ስላልሄድንባቸው
የዛን ጊዜ አሰብን በሁለት በኔ እምነት በፓርቲም እምነት በሁለት ግለሰቦች ንግግርና በሁለት አምባገነን ግለሰቦች ንግግር የተወሰደ እና በኢትዮጵያ ህዝብ ፈቃድ በኤርትራም ህዝብ ፈቃድ አተዩ በምን መንገድ ይሄድ በሰጥቶ መቀበል እናስመልሳለን የምትሉ ከሆነ ምን ሰጣችሁ ነው ወደው የምታስመልሱት ነው የኔ ጥያቄ? ኤኒቲንግ ኢኩቫለንት ቱ ዳት እሱን የሚመጥን ማንኛውንም ነገር ሰጥተን ያዘጋጃችሁት ጥናት አለ? ጥናቶች አሉ። ኢትዮጵያ ውስጥ ይሄ ጥያቄ ሲነሳ አሁን የመጀመሪያው አይደለም። በቂ ጥናቶች አሉ። የላንድ ስዋፕ ሊሆን ይችላል፣ የላንድ ልውውጥ ሊሆን ይችላል፣ ኢትዮጵያዊ ተቋማት ውስጥ ኢንተረስት እንዲኖራቸው ማድረግ ሊሆን ይችላል። የተለያዩ መንገዶች ይኖራሉ። እነሱን ሁሉ ተጠቅመን ለማስመለስ ወይም የባህር በር ለማግኘት ጥረት የምናደርግ ይሆናል። የአሰብ ወደብ ማስመለስ ላይ ያላችሁ አቋም ከብልጽግና ጋር ተመሳሳይ ነው። ኦፊሻል ያልሆኑ በተለያየ ጊዜ የወጡ መረጃዎች እንደሚያሳዩት በመሬት ልውውጥ ሊሆን ይችላል፣ ከኢትዮጵያዊ ትልልቅ ተቋማት መካከል ድርሻ እንዲኖራቸው በማድረግ ሊሆን ይችላል፣ የአሰብ ወደብን በሰጥቶ መቀበል መርህ ማግኘት ይቻላል የሚለው አቋም አላችሁ። ስለዚህ ከብልጽግና ጋር ተመሳሳይ አቋም ነው ያላችሁ በዚህ ጉዳይ ላይ። ይሄ የብልጽግና አቋም ብቻ አይደለም፣ የማንኛውም ሀገር ወዳድ ኢትዮጵያዊ አቋም ነው። የኢዜማም አቋም ነው፣ የብልጽግናም አቋም ሊሆን ይችላል፣ የሌሎች ፓርቲዎችም አቋም ሊሆን ይችላል። ይሄ ሀገራዊ ጥቅምን ወይም ብሔራዊ ጥቅምን የማስከበር ጉዳይ እንደሆነ ሁሉም ኢትዮጵያዊ ስለሆነ ይሄ ብሔራዊ ጥቅም ለማስከበር የምትሄዱበት መንገድ ከተፎካካሪያችሁ ብልጽግና ጋር ተመሳሳይ ነው የኔ ጥያቄ። ሊሆን ይችላል፣ ችግር የለውም። በሁሉ ነገር መለያየትና በሁሉ ነገር መፎካከር የለብንም። በእኛ እምነት የውጭ ጉዳይ የትብብር መድረክ እንጂ የፉክክር መድረክ አይደለም ብለን ነው የምናምነው፣ የሀገር ጥቅም እስከተከበረ ድረስ። ሌላ ማንፌስቷችሁ ላይ የኤርትራ መንግስትና የኤርትራን ህዝብ ለይተው በመመልከት የጋራ መዳረሻ እንዳለን የሚያሳይ ፋና ወጊ እርምጃዎችን እንወስዳለን ብላችኋል። ምንድናቸው እነዚህ ፋና ወጊ እርምጃዎች? ቅድም በተደጋጋሚ ለመግለጽ እንደሞከርኩት የኢትዮጵያም ሆነ የኤርትራ ህዝብ ፈቃድ በትክክል ተጠይቋል ብለን አናምንም። በሁለት አምባገነን ግለሰቦች ኢትዮጵያ ታሪኩ ነው። እኔ እናንተ እንወስዳለን የምትሉት ፋና ወጊ እርምጃ ምንድነው? እየመጣሁልህ ነው። እነዚህን የማስተካከል ፋና ወጊ እርምጃዎችን እንወስዳለን እንደ ኢዜማ። ምን ማለት ነው? የኢትዮጵያ መንግስት የኤርትራ መንግስትንና ወይም ደግሞ የኤርትራን ፕሬዚደንትና መንግስት ስለሌለ ኤርትራ ውስጥ አሁን ላይ ፓርቲ ስለሌለ ኤርትራ ውስጥ አንድ ግለሰብ አምባገነን ስርዓት ስለሆነ ኤርትራ ውስጥ ያለው እሱንና ህዝቡን በመለየት እሱንና ሀገርን በመለየት የተለያየ አመለካከት በመያዝ በሁለቱ ላይ ፋና ወጊ እርምጃዎችን እንወስዳለን። ፋና ወጊ እርምጃዎች ብላችሁ ካስቀመጣችሁት አንዱ ለኤርትራውያን ነጻ የትምህርት እድል መስጠት ነው። እንዴት በእንዲህ አይነት በብዙ የታሪክ ቁርሾና መፋጠጥ ውስጥ ላለ ሀገር የሁለቱን ሀገራት ግንኙነት ማደስ ላይ ነጻ የትምህርት እድል መስጠት የሚባል ትንሽ አማራጭ እንዴት ታቀርብላችሁ? ተጨባጭ ነው ወይ? አስባችሁበት ነው ይሄን አማራጭ ያቀረባችሁ? አንድ አማራጭ ነው። ማንፌስቶቹ ላይ የተጠቀሰው ብቸኛ አማራጭ ይሄ ነው። ልምጣልህ። ኢትዮጵያ ውስጥ እንደምታውቀው አሁን ላይ በጣም በርካታ ኤርትራውያን ከሀገራቸው ተሰደው ኢትዮጵያን እንደ ሀገር ቆጥረው የሚኖሩባት ሀገር ነች። እነዚህን የህዝብ ለህዝብ ትስስር መፍጠር ያስፈልጋል። አሁን የጠቀስከው እንደ አንድ ምሳሌ የተቀመጠ እንጂ ብቸኛ መንገዳችን አይደለም። ግን አንደኛው የኢኮኖሚ ትብብሮችን መፍጠር፣ በህዝብ ለህዝብ ግንኙነቶችን መፍጠር ከሱ ውስጥ አንደኛው ለኤርትራውያን ልዩ እድሎችን በኢትዮጵያ ውስጥ በጋራ አንድ ላይ እንደኖረ ሀገር ልዩ እድሎችን መስጠት አንደኛው ነው። የትምህርት አማራጩ አንደኛው ነው። የኤርትራ መንግስት ሰራዊት የኢትዮጵያን ድንበር ጥሶ ገብቷል የሚል በኢትዮጵያ መንግስት ማስጠንቀቂያም መግለጫም ወጥቷል። እንዲህ ላለ ድርጊት የኢዜማ መልስ እንደ ፓርቲ፣ መንግስት ቢሆን ደግሞ እንደ መንግስት እርምጃው ምን ይሆናል? የኢትዮጵያ ሉዓላዊ የግዛት አንድነት በምንም መልኩ የማንደራደርበት ቀይ መስመራችን ነው። እንደ ኢዜማ ማንኛውም አካል ኤርትራን ጨምሮ ሌሎችም ጎረቤቶቻችን የኢትዮጵያን ሉዓላዊ ግዛት እንዲይዙ መጀመሪያ አንፈቅድም። ተይዞ ከተገኘም ከመንግስትም ሆነ ከሌሎች ተፎካካሪ ፓርቲዎች ጋር ከኢትዮጵያ ወዳድ ወገኖች ጋር በሙሉ ተሰልፈን የምንመክተው ነው የሚሆነው። ማንፌስቷችሁ ላይ በአባይ ውሃ አጠቃቀም ጉዳይ ለድርድር ስንቀመጥ የቀይ ባህር ጉዳይ አጀንዳ ሆኖ መምጣት አለበት ብላችሁ አስቀምጣችኋል። ብልጽግና ፓርቲ በማንፌስቶ ላይ ከውሃ እስከ ውሃ አለና የኢትዮጵያ ጣፈንታ የሚወሰነው በሁለቱ ውሃዎች ነው። ስለ አባይ ስንደራደር የቀይ ባህር ጉዳይ ጠረጴዛ ላይ ይቀመጣል። አንድ አይነት አቋም ነው ያላችሁ በዚህ ጉዳይ ማለት ነው ወይስ በምንድን ነው የሚለየው ይሄ አቋማችሁ ከብልጽግና? የቀይ ባህርና የአባይ ጉዳይ የሀገራዊ ደህንነት ብቻ ሳይሆን የህልውና ለኢትዮጵያ የህልውና ጉዳይ ነው ብለን ነው የምናምነው። በሁለቱም ጉዳዮች ላይ ቅድም እንዳልኩ የትብብር መድረኮቻችን ናቸው። በትብብር መንፈስ ከማንኛውም ሀገር ወዳድ ኢትዮጵያዊ የሀገርን ጥቅም ከሚያስከብር ኢትዮጵያዊ ወገን ጋር አብረን የምንሰለፍበት ጉዳይ ነው። በዚህ ጉዳይ ላይ
ተመሳሳይ ሀሳብ ካላቸው ማንኛውም የተፎካካሪ ፓርቲዎች ጋር ብልጽግናን ጨምሮ በጋራ የምንሰራበት ጉዳይ ነው የሚሆነው። ስለዚህ ያቆምም ያካሄድም የስትራቴጂም የታክቲክም ተመሳሳይ አቋም ነው ያላችሁ። ስትራቴጂ የሚባለው ነገር እንደምታውቀው አሁን ላይ በተፎካካሪ ፓርቲነት የምታስቀምጠው ሳይሆን የመንግስት ስልጣን ስትይዝ የምትከተለውና በጣም በርካታ ጥልቅ የሆነ ጥናት የሚጠይቅ ጉዳይ ነው። ስትራቴጂዎች ላይ ሳንመጣ ግን በሀሳብ ደረጃ ይሄንን የሚቀበል ከሆነ ብልጽግና ኦፍ ኮርስ አብረን እንሰራለን። በሶማሌላንድ የሀገርነት እውቅና ላይ እስራኤል እውቅና ሰጥታለች። ሌሎች ሀገራት እየተጠበቁ ነው። መንግስት ብትሆኑ ለውሳኔ ፊታችሁ ላይ ይቀመጣል። ምን ተወስናላችሁ? መንግስት ስንሆን የዛን ጊዜ የሚኖረውን ነባራዊ ሁኔታ በጣም ከግምት ውስጥ ማስገባት አለብን። ለምሳሌ በዚህ ምርጫ ብትመረጡ 5 ወር 6 ወር ነው። በ6 ወር ውስጥ ምናልባት በርቅጥ ቀጠናው የማይገመት ድርጊቶች ይኖራሉ፣ ግን የተለየ ለውጥ አይመጣም እና ጊዜውን እንደ ምክንያት የተለየ ለውጥ ይመጣል። ዴቭ እንደምታውቀው ይሄ በጣም የምስራቅ አፍሪካ በተለይ የሆርኑ አካባቢ በጣም ቮላታይል ሪጅን ነው። አሁን ለምሳሌ የእስራኤልን እውቅና መስጠት ማንም ያልጠበቀው ሳንጠብቀው የሆነ ነገር ነው አይደለም። እንደሱ አይነት በጣም በርካታ ለውጦች ይመጣሉ። ግን አንድ ነገር በእርግጠኝነት መናገር የምንችለው ለኢትዮጵያ ብሔራዊ ጥቅም የሚጠቅም እስከሆነ ድረስ ማንኛውም ቦልድ እርምጃዎች፣ ማንኛውም ወሳኝ እርምጃዎች፣ ማንኛውንም ደፋር እርምጃዎች ለመውሰድ ዝግጁ ነው። ከነሱ ውስጥ አንዱ ለሶማሌላንድ እውቅና መስጠት ሊሆን ይችላል። ሌላው ግብጽን በተመለከተ ግብጽን በታሪካዊ ጠላትነት መመልከት ብቻ ሳይሆን ይላል ማኒፌስቷችሁ፣ ግብጽን በታሪካዊ ጠላትነት ትመለከታታላችሁ ማለት ነው። እስካሁን ግብጽ የምትሄድበት አካሄድ በሙሉ ኢንዲኬት የሚያደርገው የሚያሳየው ይሄንን ነው። በሰጥቶ መቀበል መርህ በጣም ለበርካታ ጊዜ ድርድሮች ተሞክረዋል። ኢትዮጵያ የአባይን ውሃ ጠብታ እንኳን እንዳትጠቀም ከፍተኛ ጥረት ስታደርግ የቆየች ሀገር ነች። ዋይል 86% ኦር ከ80% በላይ የውሃው ኮንትሪቢዩሽን የኢትዮጵያ ቢሆንም፣ ስለዚህ የውጭ ጉዳያችሁ ጠላትና ወዳጅ ብሎ የሚያስቀምጣቸው ሀገራት ይኖራሉ ማለት ነው። ጠላትነት ዘላለማዊነት አይደለም፣ ግን ጠላትና ወዳጅ ሀገር ይኖራል በየትኛውም ዓለም አቀፍ መድረክ። ፖሊሲያችሁ ላይ በግልጽ እገሌ የሚባል ሀገር ብላችሁ ጠላት ብላችሁ የምታስቀምጡትና የጠላትነት ፍረጃ ያለው የውጭ ፖሊሲ ያካሄድ ነው የምትከተሉት ማለት ነው። አሁን ላይ ባለው አቋም፣ አሁን ላይ ባለን መረጃ ተነስተን እዚህ ላይ ነው ያለን ድምዳሜ። የመጨረሻ ጥያቄ፣ በሱዳን መንግስት በኩል በተለይም ደግሞ በጀነራል አልቡርሃን የሚመራው መንግስት እያደረገ ያለው እንቅስቃሴ ኢትዮጵያን የሚወጉ ታጣቂዎችን ማሰልጠን ጀምሮ፣ በተመሳሳይ መንገድ በኤርትራ መንግስት በኩል እየተደረጉ ያሉ ትንኮሳዎች ታጣቂዎችን አሰልጥኖ ኢትዮጵያ ውስጥ ጥቃት እንዲፈጽሙ እስከ ማድረግ ድረስ እናንተ መንግስት ስትሆኑ እንዲህ ያለውን ችግር በምን ትፈቱታላችሁ? አሁን ፓርቲው ናችሁ፣ አቋማችሁ ምንድነው? እንደ ኢዜማ ማንኛውም አካል ኢትዮጵያ ላይ ትንኮሳ የሚፈጽም ከሆነ የኢትዮጵያን የግዛት አንድነት የሚጻረር ከሆነ ኢትዮጵያን ለማተራመስ የሚሰራ ከሆነ በቂ አጸፋዊ ምላሽ መሰጠት አለበት ብለን ነው የምናምነው። የሉዓላዊ ግዛታችንን ለማስከበር የህዝብን ሰላምና ደህንነት ለማረጋገጥ በቂ እርምጃዎች መወሰድ አለባቸው ብለን ነው የምናምነው። አሁን መንግስት እንዲህ ያለ ጉዳይ ገጥሞት ማንም ሊሆን ይችላል መንግስቱ እርምጃ ቢወስድ አስተላልፋችሁ ከማጋ ይሆናል አይደለም። ከውጭ የሚመጡ ጠላቶች፣ በመንግስት ላይ የሚነሱ ጠላቶችን ማንኛውም በመሳሪያ ኃይል መንግስትን ለመጣል የሚደረጉ ጥረቶችን ከውጭም ከውስጥም ቦዝ ፎሬን ኤንድ ዶሜስቲክ የሆነ አካሄድን አጥብቀን የምንቃወመው ነው። ከመንግስት ጋር የምንቆምበት አሰላለፍ ያለ። አመሰግናለሁ። ጥያቄዎች ተጠናቀዋል፣ ሰዓታችን ተጠናቀዋል። ክቡራንና ክቡራት፣ ሁለተኛው ምዕራፍ የክርክራችን ጊዜ ተጠናቋል። ወደ ሶስተኛው ምዕራፍ እናልፋለን። በዚህኛው የክርክራችን ምዕራፍ የፖለቲካ ፓርቲዎች እርስ በርስ ጥያቄ የሚያቀርቡበት ነው። ለእያንዳንዳቸው ሁለት ደቂቃ ተፈቅዷል። በሁለት ደቂቃ ውስጥ ጥያቄዎቻቸውን ማቅረብ ይችላሉ። ካሁን ቀደም በነበረው ቅደም ተከተል እንቀጥላለን። ብልጽግና ፓርቲ 2 ደቂቃ። አመሰግናለሁ። የመጀመሪያ ጥያቄ ለአብን ነው የማቀርበው። አብን የለዘብተኛ ሊበራል ስርዓትን እንከተላለሁ ብሏል። ምናልባትም በዓለም አቀፍ ስርዓት ውስጥ የሊበራል ባቡር የመጨረሻ ፍርጎ ላይ ደርሰናል። ከመጨረሻው መሳፈር ፈልጓል። ከዚሁ ጋር አያይዤ የትራምፕ የሰላም ቦርድ በቅርቡ ተቋቁሟልና እዚህ ላይ ኢትዮጵያ አባል እንድትሆን እድሉ ቢገኝ የአብን አቋም ምን ይመስላል የሚለውን ብታነሱልን። ሌላኛው በተለያየ ጊዜ ከተለያዩ አካላት ተልዕኮ ወስደው የሚንቀሳቀሱ የታጠቁ ኃይሎችን በተመለከተ ያላችሁ አቋም ምንድን ነው የሚለውን በዚሁ አያይዘው ቢያቀርቡልን። ከጥያቄዎች አንዱ የትጥቅ ትግል እያደረጉ ያሉ አካላት እና ከውጭ ግንኙነት ያላቸው ከውጭ ኃይሎች ወይ ደግሞ ከታሪካዊ ጠላቶች ጋር ግንኙነት ያላቸው አካላት በክልሉ አሉ። እነሱን በተመለከተ ምን አይነት አቋም ትይዛላችሁ የሚለው ነው። ይሄ
በሌላ ሀገር ላይና በግጭት ቀጠና ውስጥ ባለ ሀገር ላይ 4 ኪሎ ቤተ መንግስት አለ ማለት ስለማይቻል በቅድሚያ አገሪቱ ውስጥ ያለውን ሰላም በማስፈን ረገድ ከየትኛውም ኃይል ጋር እንሰራለን ብለናል። ቅድም ያን ደግመዋለሁ ማለት ነው። ስለዚህ በኢትዮጵያ ፖለቲካ ውስጥ አብዮተኝነትና በአብዮትና በመፈንቅለ መንግስት የሚመጣ ኃይል የኢትዮጵያን ችግር ደራርቦ ይመጣል እንጂ ደራርቦ ያልፋል እንጂ በ1966 እንደተከናወነው የባህር በር ያጣነበትን መንገድ ከዛ ጋር የሚያዝ ስለሆነና በጁንታ እየተመራ በነበረ ጊዜ ያጣነው በትውስታችን ውስጥም የቅርብ ትውስታችንም ከመሆኑ አንፃር በመፈንቅለ መንግስት በትጥቅ ትግልና መሰል እንቅስቃሴ ወይም እንዲሁም ከሌሎች አካላት ጋር በተለይ ደግሞ ከውጪ ጠላቶች ጋር ግማሽ የደነበሸ ጥይት ግማሽ የሚተኩስ ጥይት በሚልኩ አካላት ጋር የሚጣመሩ ኃይሎችን አውግዘናል፣ እናወግዛለን። ትክክልም አይደለም። ወደፊትም እንደ ድርጅት የምንታገለው ነው። የአማራ ህዝብ ደግሞ ከታሪኩም አንፃር አገረ መንግስት የመገንባትን ሂደቶች ከሌሎች ህዝቦች ጋር ያጠናከረ ያሳደገና እዚህ ያደረሰ በመሆኑ ይህን አይነት እንቅስቃሴ የሚደግፍ እንዳልሆነ ላረጋግጥ ወዳለሁና በዛ ልክ እንዲታይ ይፈልጋለሁ። ሌላኛው የትራምፕ የሰላም ቦርድን በተመለከተ አብን ምን አይነት አቋም አለው የሚል ነው። የሰላም ቦርዱ አንደኛው የሰላም ማስከበርና ዓለም አቀፍ ሰላም ማስጠበቅ ላይ ያተኩራል ነው። ኢትዮጵያ ደግሞ በታሪኳ በሰላም ማስከበር ሂደት ከመላው የአፍሪካ አገራት ቀድማ የነበረች የምትሳተፍ እና በዛ ታሪኳም ተሞክሮ ልሰጥ የሚችል ስለሆነች እና በተባበሩት መንግስታት ማዕቀፍ ውስጥ እንዲሁም በአፍሪካ ህብረት የሰላም ማስከበር ማዕቀፍ ውስጥ ሲቀጥል በቀጠናዊ ትብብር ማዕቀፍ ውስጥ ብታልፍ ያንን ማሳካት የሚችልበት እድል ስላለ ከፈንድ ባሻገር ማለት ነው በዚሁ ብትቀጥል እንዲሁም የትራምፕ ቦርድ አባልነት ጉዳይ የሰላም ቦርድ አባልነት ጉዳይ በሂደት የሚታይና በሌላው ፖለቲካ ኃይልም በጋራ የሚመክርበት እንዲሁም እኛም ኤክስፐርቶችን ጭምር መክረን የምንወስንበት የሚሆን እንጂ በጥልፊያ ወደዛ የሚገባበት አይነት አይደለም ከአብን አንፃር። ስለዚህ የህዝብ የሀገር በሰላም ማስከበርና በመስተር ጉዳዮች ላይ ተሞክሮ ያለው ሀገር በመሆኑ ያንኑ ማስቀጠል የሚችል ነው የሚለውን ሊወሰድልኝ እንወክለዋለን የምትሉት የአማራ ህዝብ እንደሚታወቀው በርስ በርስ ጦርነት ላይ ይገኛል። ይህንን ሰላም ሳታረጋግጡ ለረጅም ጊዜ በማንነታቸውና በፖለቲካ አመለካከታቸው የታሰሩ ወንድምና እህቶችንም አፋጣኝ ፍትህ እንዲያገኙ ሳትሰሩ ስለ ኢትዮጵያ ዳር ድንበር ብታወሩ ስለ ወደብ ብታወሩ የኢትዮጵያ ህዝብ ያምናቸዋል። አማራ ክልል በሰላም እጦትና በፖለቲካ መናጋት ውስጥ እያለ እናንተ የውጭ ጉዳይ ፖሊሲን እና ደህንነትን ጉዳይ ብታወሩት ተገቢ ነው ወይ የሚል ነው። በጋችን ላይ ሁሉም ተነጣጥሎ መሄድ ይችላል። የውጭ ጉዳይ የተሰራ የሀገር ውስጥ ተገላጭነትን መቀነስ የሚቻልበትን ስራ ይሰራል። የድንበር ማካለልና ድንበርን በአግባቡ ወሰን መከለል እየተሰራ በሀገር ውስጥ ኮሪደር ልማት ሊሰራ ይችላል። የፖለቲካ ስራ እየተሰራ የኢኮኖሚ ልማቶች ይሰሩ ይችላሉ። ስለዚህ ደራርቦ ብዙ ነገር ይሰራል ማለት አንድ ሀገር እና አንድ ተቋም የተለያዩ ስራዎች ለመስራት የተለያየ ተቋም አለው ማለት ነው አለን። ስለዚህ ከዛ አንፃር የሚታይ ነው። ሁለተኛ እስረኞችም ሳታስፈቱ ይህንን የውጭ ጉዳይ ፖሊሲ መሟገታቸው ትክክል ነው ወይ የሚልም ጥያቄ አይነት አለ። እሱም ቢሆን የውጭ ጉዳይ ፖሊሲና የሀገር ደህንነት ጉዳይ ከ10 ወይ ከ15 ወይ ከ1000 እስረኛ ማስፈታት ጋር ተነጻጻሪነት ውስጥ ገብቶ ሊቀርብ የማይገባም እንደሆነ እናምናለን። ግን ደግሞ የሰብአዊ መብት ጉዳይ፣ የእስረኞች ጉዳይ እንዲሁም የመፈናቀልና መሰል ጉዳዮችን አብን በአጽንኦት የሚሰራባቸውና ከገዢው ፓርቲ ጋር ቢሆን እንዲሁም በማሳየትም በማመላከትም መፍትሄ ማቅረብ እነሱ ላይ ትኩረት ሰርቶ የሚሰራ ይህን የአማራ ክልል ጉዳይን የጸጥታ መናጋቱንም በተመለከተ በሰላማዊ መንገድ እንዲፈታ የታጠቁ ኃይሎችም ወደ ድርድርና ወደ ፖለቲካዊ መድረክ መጥተው የአማራ ሕዝብ ጥያቄዎች በተለይ ተሰንደው ያሉና ተገቢ ስትራክቸራል እንዲሁም መዋቅራዊ የሆኑ የአማራ ጥያቄዎች ወደ መድረክ መጥተው መፍትሄ እንዲያገኙና መላው ኢትዮጵያ እና መላው የኢትዮጵያ ሕዝብ እንዲሁም የፖለቲካ ፓርቲዎች ደግሞ ከአማራ ሕዝብ መሰረታዊ ጥያቄዎች ጎን ቆሞ የኢትዮጵያን አንድነት እንዲያጸና የአማራ ጥያቄዎች ሳይመለሱና አማራ ችግር ውስጥ ወድቆ የኦሮሞ ህዝብ የሀዲያ ህዝብ ወይ ደግሞ የወላይታ ህዝብ ሰላም ይመጣል የሚለው ሚል አስተሳሰብ ትክክል ሊሆን ስለማይችል እያንዳንዱ ኢትዮጵያዊ ከአማራ ህዝብ ጥያቄዎች ጎን እንዲቆም አብን ጥሪም ያቀርባል። በየጊዜውም በትብብርና በህብረት እንዲሁም በመሰል የቅንጅታዊ ስራዎች ይሳተፋል። እሱንም ወደፊት የምንሄድበት ነው ማለት ነው። ስለዚህ የውጭ ጉዳይ ፖሊሲ እየተሟገትን ስለ ውጭ ጉዳይ ፖሊሲ እየተከራከርን እና እየታገልን የአማራ